በዛሬው የፈረንሳይና ሞሮኮ የዓለም ዋንጫ የየሀገራቱ ብሔራዊ መዝሙሮች ሲደመጡ የካሜራ አይኖች ሁሉ አንድ ተጫዋች ላይ ትኩረታቸውን ያደርጋሉ። አዩብ ቦአዲ የ18 ዓመቱ ተጫዋች በዚህ ዓለም ዋንጫ አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ዛሬ የሞሮኮን መለያ ለብሶ ወደ ሜዳ ይግባ እንጂ ተወልዶ ያደገው በፈረንሳይ በታዳጊ ብሔራዊ ቡድን ደረጃም የተጫወተው ለፈረንሳይ ነው። ይህንንም ተከትሎ ዘምሮት ያደገውን የፈረንሳይ መዝሙር ሲያዳምጥ ምን ይሰማዋል የሚለው ለማየት የሚያጓጓ ነው። ከዚህ ተጠባቂ መርሃ ግብር አስቀድሞ ጨዋታውን የተመለከተ ግምት ቢጠየቅ ከፍ ያለ ፉክክር የሚስተዋልበት አዝናኝ ጨዋታ ሊሆን እንደሚችል መገመት ይቻላል። ሁለቱ ሀገራት በተከታታይ ዓለም ዋንጫዎች በወሳኝ የውድድር ምዕራፍ ለመገናኘት ተገደዋል። 2022 ላይ በግማሽ ፍጻሜው በተገናኙበት ወቅት ፈረንሳይ 2-0 በሆነ ውጤት በማሸነፍ እስከ ፍጻሜው መጓዟ የሚታወስ ነው። በዓለም የብሔራዊ ቡድኖች ደረጃ ፈረንሳይ አንደኛ፣ ሞሮኮ በአንጻሩ 6ኛ ደረጃ ላይ በመቀመጥ የዛሬውን መርሃ ግብር የሚከውኑ ይሆናል። በዚህ ውድድር የነበራቸውን የእስካሁን ቆይታ በተመለከተ ፈረንሳይና አርጀንቲና ብቸኞቹ 100% የማሸነፍ ንጻሬ ያላቸው ሀገራት ናቸው። ፈረንሳውያኖቹ እስካሁን 14 ግቦችን ከመረብ ሲያገናኙ የተመሩበት ጨዋታም የላቸውም። በምድብ መርሃ ግብሮች ሴኔጋልን 3-1፣ ኢራቅን 3-0 እንዲሁም ኖርዌይን 4-1 በሆነ ውጤት ድል አድርገዋል። በጥሎ ማለፍ ጨዋታዎች በአንጻሩ ስዊድንን 3-0፣ ፓራጓይን ደግሞ አስቸጋሪ በነበረ መርሃ ግብር በኪሊያን ኢምባፔ ብቸኛ ግብ 1-0 አሸንፈዋል። ሞሮኮ በበኩሏ ከጨዋታው 1 ነጥብ ብቻ ይዛ ብትወጣም ውድድሯን የጀመረችው ብራዚልን በልጣ በታየችበት ምሽት ነው። በቀሪ የምድብ ጨዋታዎች ደግሞ ስኮትላንድን 1-0፣ ሄቲን በአንጻሩ 4-2 ድል አድርገዋል። በውድድሩ ለመቆየት የኢሳ ዲዮፕን የ91ኛ ደቂቃ ግብ ለመጠበቅ በተገደዱበት ምሽት ኔዘርላንድን በመለያ ምት በማሸነፍ 16ቱን መቀላቀል ችሏል። ከሶስቱ አዘጋጆች አንዷ የነበረችው ካናዳን ከውድድሩ ባሰናበተ መርሃ ግብር 3-0 ድል አድርገው ሩብ ፍጻሜውን መቀላቀላቸውም የሚታወስ ነው። አሰልጣኝ ዲዲዬ ዴሾ ከዚህ ቀደም በነበሩ ውድድሮች የሚታወቁት ኮስተር ያለ የፈረንሳይ ብሔራዊ ቡድንን ይዘው በመቅረብ ነው። በዚህ ዓለም ዋንጫ ግን የበለጠ ነጻነት የተሰጠውና አዝናኝ ጨዋታን የሚያስመለክት ቡድንን ይዘው መጥተዋል። በመጀመሪያዎቹ 4 ጨዋታዎችም 3 እና ከዛ በላይ ግቦችን እያስቆጠሩ ወጥተዋል። በዚህ ጉዞ ውስጥ ምባፔ በ7 ጎሎች፣ ኦሊሴ ደግሞ 5 ግብ የሆኑ ኳሶችን በማቀበል ወሳኝነታቸውን አስመስክረዋል። ኦሊሴ፣ ማኑ ኮኔና ብራድሊ ባርኮላ ቢጫ ካርድ ያለባቸው ሲሆን በዚህ ጨዋታ ሌላ ቢጫ ተመልክተው ፈረንሳይ ቀጣዩን ዙር የምትቀላቀል ከሆነ የግማሽ ፍጻሜውን ጨዋታ የሚያልፋቸው ይሆናል። የፈረንሳይን የጉዳት ዜናዎች በተመለከተ ኦሬሊያን ቹዋሜኒ የፓራጓዩ ጨዋታ ሲያመልጠው ዛሬም ሀገሩን የማገልገሉ ጉዳይ አልተረጋገጠም። ትልቁ የሞሮኮ የአጥቂ መስመር አቅም እስማኤል ሳይባሪ ነው። አዲሱ የባየር ሙኒክ ተጫዋች በካናዳው ጨዋታ ባስተናገደው ጉዳት ምክንያት ዛሬ ሀገሩን የማይወክል ይሆናል። የእሱንም ቦታ የ30 ዓመቱ ሶፊያን ራሂሚ እንደሚተካ ይጠበቃል። የአፍሪካ ዋንጫውን የፍጻሜ ጨዋታ የምናወጣ ከሆነ በ34 ተከታታይ ጨዋታዎች ሽንፈትን ያልመዘገበችው ሞሮኮ በዛሬው መርሃ ግብር ለፈረንሳይ በቀላሉ እጅ ትሰጣለች ተብሎ አይገመትም። የአትላስ አናብስቱ ሳይባሪን በጉዳት ይጡት እንጂ በውድድሩ 4 ግብ የሆኑ ኳሶችን ያመቻቸውን ብራሂም ዲያዝን ጨምሮ እንደ ሀኪሚና ማዝራዊ ያሉ ትልልቅ ተጫዋቾችን ይዘዋል። የቀድሞ የሞሮኮ አሰልጣኝ ዋሊድ ሬግራጊ ከወራት በፊት በቁጭት ከተናገራቸው ጉዳዮች አንዱ በ2022 የሁለቱ ሀገራት ጨዋታ ትንሽ የታክቲክ ስህተቶች ለሽንፈታቸው ምክንያት እንደነበረ ነው። በእርግጥ ሬግራጊ በሞሐመድ ኦሃቢ ተተክቷል። የጨዋታ መንገዱም ቢሆን ከ4 ዓመት በፊት እንዳለው አይደለም። ያልተቀየረ አንድ ነገር ቢኖር ዛሬም ፈረንሳይ ጥቂት የታክቲክ ስህተቶችን ለመራር ቅጣት ልትጠቀምባቸው እንደምችል ግልጽ መሆኑ ነው። ሁለቱ ሀገራት በዚህ ዓለም ዋንጫ የሚያመሳስል አንድ ባህሪ አላቸው። በፈጣን የመልሶ ማጥቃት ጠንካራ መሆናቸውን አስመስክረዋል። ሞሮኮ 10፣ ፈረንሳይ ደግሞ 9 ፈጣን የመልሶ ማጥቃት ሙከራዎችን ሲያደርጉ ሁለቱም 3 ግቦችን በዚህ መንገድ አስቆጥረዋል። ይህ ቁጥርም ከሁሉም ብሔራዊ ቡድኖች አናት ያስቀምጣቸዋል። አሰልጣኝ ዲዲዬ ዴሾ በውድድሩ መሀል ቡድናቸውን ጥራቱን ሳይቀንሱ የማደስ ቅንጦት አላቸው። ለዚህ ማሳያው የግራ መስመራቸው ነው። በምድብ ጨዋታዎች በዛ መስመር ላይ ሉካስ ሄርናንዴዝ እና ዴዜሬ ዱዌን ፊትና ኋላ አድርገው የተጠቀሙት አሰልጣኙ በጥሎ ማለፉ በሉካስ ዲኜና ብራድሊ ባርኮላ ተክተዋቸዋል። የዛሬውን ጨዋታ የሚዳኙት ዳኞች በሙሉ የተመረጡት ከአርጀንቲና ነው። በ2026 ዓለም ዋንጫ የመሀል ዳኞች በሙሉ ከአንድ ሀገር የሚሆኑበት የመጀመሪያው ጨዋታም የዛሬው ሆኖ ይመዘገባል። የዕለቱ ዋና ዳኛ ፋኩንዶ ቴሎ ሲሰኙ 44 ዓመታቸው ላይ ይገኛሉ። ዋና ዳኛው ከ2019 ጀምሮ የፊፋ ዋና ዳኛ ሆነው በማገልገል ላይ ሲገኙ በ2022 ዓለም ዋንጫና በዩሮ 2024 ላይ ጨዋታዎችን ዳኝተዋል። በዚህ ዓለም ዋንጫ ካናዳ ቦስኒያን የገጠመችበትን የመክፈቻ ጨዋታና ደቡብ አፍሪካ ደቡብ ኮሪያን ድል ያደረገችበትን የምድብ መርሃ ግብርም አጫውተዋል። በእነዚህ ሁለት ጨዋታዎችም 7 ቢጫ ካርዶችን መዘዋል። የዛሬው ተጠባቂ ጨዋታ ምሽት 5 ሰዓት ሲል ጅማሮውን ያደርጋል።